ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በቅድሚያም አርዕስተ ዜና። ኢትዮጵያ በመጪው ዓመት $10,000 ቪዛ መሸጥ ልትጀምር ነው። በህወሓት የሚመራው የክልል መንግስት ከክልሉ ውጭ ታጥቀው ከሚንቀሳቀሱ የትግራይ ተወላጆች ጋር ለመስማማት የሚያስችል የአፈጻጸም መመሪያ አጽድቋል። ሌሎችንም ይዘናል። አብራችሁን ቆዩ። ለሰራተኞች ደሞዝና ተጨማሪ ክፍያዎችን ለመፈጸም ከዶላር፣ ዩሮ እንዲሁም ፓውንድ አካውንቶ ወደሚፈልጉት አካውንት ገንዘብ ለማስተላለፍና ክፍያ ለመፈጸም የረጅም ጊዜ የባንክ ስቴትመንቶችን በቀላሉ ለማግኘት የበረራ ትኬትን ካሉበት ሆኖ ለመግዛት እንዲሁም ማረጋገጫ ደረሰኝን ለማግኘት በተጨማሪም የተለያዩ ድርጅቶን ክፍያዎች ለመፈጸም የኢትዮጵያ ንግድ ባንክን የኢንተርኔት ባንኪንግ አገልግሎት ሲመርጡ በየትኛውም ጊዜና ቦታ ፈጣን እንዲሁም ጥራት ያለው የኢንተርኔት ባንኪንግ አገልግሎት ለማግኘት ያስችላቸዋል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢትዮጵያ በመጪው ዓመት $10,000 ቪዛ መሸጥ ልትጀምር ነው። ቪዛው ለውጭ ሀገር ኢንቨስተሮች የሚሰጥ ነው ተብሏል። ወርቃማ ቪዛ ወይንም ጎልደን ቪዛ ተብሎ የተሰየመውና ለ10 ዓመታት አገልግሎት የሚሰጠው ይህ ቪዛ በኢትዮጵያ ከፍተኛ ኢንቨስትመንት ለሚያስመዘግቡ የውጭ ሀገር ዜጎች የሚሰጥ መሆኑ ታውቋል። የኢሚግሬሽንና ዜግነት አገልግሎት የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ አምቦ መቃሳ ለሪፖርተር እንደገለጹት ቪዛው በ2019 ዓ.ም መጀመሪያ ላይ መሰጠት ይጀምራል። ቪዛውን ማግኘት የሚፈልግ ማንኛውም የውጭ ሀገር ኢንቨስተር $10,000 መክፈል ይጠበቅበታል። ዳይሬክተሩ አክለውም $10,000 ሲባል ትልቅ ገንዘብ ሊመስል ይችላል። ነገር ግን ቪዛው ለውጭ ኢንቨስተሮች ከሚሰጠው ዘርፈ ብዙ ጥቅም አንጻር ሊታይ ይገባል ብለዋል። እርምጃው መንግስት የውጭ ቀጥተኛ ኢንቨስትመንትን ለመሳብ እየሰራቸው የሚገኙ ስራዎች አካል መሆኑን የገለጹት ኃላፊው ኢንቨስት ለማድረግ ወደ ሀገር ውስጥ በመግባት የመኖሪያ ጊዜ ፈቃዳቸው የተጠናቀቀ የውጭ ሀገር ዜጎች ሲያቀርቧቸው የነበሩ ቅሬታዎችን የሚፈታ መሆኑን አስረድተዋል። ይህንን ወርቃማ ቪዛ ማግኘት የሚችሉት ከ$10 ሚሊዮን በላይ ኢንቨስትመንት ያላቸው ባለሀብቶች መሆናቸውን ደንቡ ይደነግጋል። ይሁን እንጂ የ$5 ሚሊዮን ካፒታል ኖሯቸው የተሰማሩበት የኢንቨስትመንት ዘርፍ የቴክኖሎጂና የእውቀት ሽግግር ሊያስገኝ የሚችል ከሆነ ቪዛውን ማግኘት እንደሚችሉ ተገልጿል። የሚኒስትሮች ምክር ቤት ያጸደቀው ደንብ ቁጥር 581/2018 ይህንን አሰራር የፈቀደ ሲሆን በአሁኑ ወቅት አገልግሎቱ ደንቡን ለማስፈጸም የሚያስችሉ ዝርዝር መመሪያዎችን እያጠናቀቀ ይገኛል። በአዲሱ ደንብ ከተካተቱት ሌሎች ዋና ዋና ድንጋጌዎች መካከል በኢትዮጵያ ውስጥ ቤት ወይንም የማይንቀሳቀስ ንብረት ለሚገዙ የውጭ ሀገር ዜጎች የሚሰጥ አዲስ የቪዛ አይነት ይገኝበታል። ይህም በየ5 ዓመቱ የሚታደስ የብዙ ጊዜ መመላለሻ ቪዛ መሆኑ በደንቡ ተደንግጓል። ከዚህ በተጨማሪ ለጊዜያዊ የስራ ልምምድ ለሚመጡ የውጭ ዜጎች የሚሰጥ የልምምድ ቪዛና ከሀገር ለሚወጡ የሚሰጥ የመውጫ ቪዛ ድንጋጌዎችም በደንቡ መካተታቸው ታውቋል። በህወሓት የሚመራው የክልል መንግስት ከክልሉ ውጭ ታጥቀው ከሚንቀሳቀሱ የትግራይ ተወላጆች ጋር ለመስማማት የሚያስችል የአፈጻጸም መመሪያ አጸደቀ። የቀድሞውን የትግራይ ጊዜያዊ አስተዳደር መዋቅር በኃይል በማፍረስ በስልጣን ላይ የሚገኘው የክልል መንግስት ምክር ቤት ከየካቲት ወር 2017 ዓ.ም ጀምሮ በተለያዩ ምክንያቶች በጥቅም ወይንም በመደናገር ከክልሉ ውጭ ካሉና አስተዳደሩ ጸረ ትግራይ ንቅናቄ ብሎ ከፈረጃቸው አካላት ጋር በመሰለፍ ከክልሉ ውጭ ባሉ አካባቢዎች ታጥቀው የሚንቀሳቀሱ የትግራይ ተወላጆች ወደ መደበኛ ህይወታቸው የሚመለሱበትን እድል ለመስጠት መወሰኑን የክልሉ ቴሌቪዥን ዘግቧል። ይህንን ውሳኔ በስራ ላይ ለመዋልም ልዩ መመሪያ ማጽደቁን የገለጸ ሲሆን ጥሪውን ተቀብለው በአጭር ጊዜ ውስጥ ወደ ክልሉ ለሚመለሱ ታጣቂዎች ያለምንም የጸጥታ ችግር መደበኛ ኑሯቸውን እንዲመሩና እንደየችሎታቸው በተለያዩ የስራ መስኮች እንዲሰማሩ ድጋፍ ይደረግላቸዋል ብሏል። የክልሉ ሰላምና ጸጥታ ቢሮ ጉዳዩን በተመለከተ ዝርዝር መግለጫ በቅርቡ እንደሚሰጥበትም ተጠቁሟል። ከዚህም በተጨማሪ ምክር ቤቱ በከፍተኛ ኮሚቴ ይመራል ያለውን የገቢ ማሰባሰብ ንቅናቄ አፈጻጸም ሪፖርት በመገምገም ክልሉን በራስ መተማመን ላይ ወደ ተመሰረተ የተደራጀና ከሙስና በራቀ አሰራር ለመምራት ኮሚቴው ጠንከር ያለ የስራ መመሪያ እንዲከተል ውሳኔ አሳልፏል። ይህ የብሔራዊ ገቢ ማሰባሰብ ንቅናቄ ዋነኛ ዓላማ በክልሉ ላይ ተከስቶ ከነበረው ጦርነት መልሶ ለማገገም
ለቀድሞ ተዋጊዎች ሕክምና ለመስጠት፣ የተፈናቀሉ ወገኖችን መልሶ ማቋቋም እንዲሁም የመልሶ ግንባታ ስራዎችን ለማከናወን ያለመ ነው ተብሏል። በአዲስ አበባ የተመሰረተው የትግራይ ሰላምና ለውጥ ምክር ቤት በአፋር የሚንቀሳቀሱትን የሐራ መሬት ታጣቂዎች በማካተት በክልሉ ለውጥ ለማምጣት እንደሚሰራ በተደጋጋሚ የገለጸ ሲሆን መሰል በህወሓት በኩል የሚቀርቡ የሰላም ጥሪዎች ከፕሮፓጋንዳ ያለፈ ዓላማ እንደሌላቸው በመጥቀስ ውድቅ ማድረጉ ይታወሳል። የኡጋንዳ መንግስት በሶማሊያ ሰላም የማስከበር ተልዕኮ ውስጥ የሚሳተፈው ለኢትዮጵያ መንግስት አጋር መሆን ስላለበት ነው ሲሉ ፕሬዝደንቱ ዩዌሪ ሙሴቬኒ ተናገሩ። በቅርቡ በኡጋንዳ አስተናጋጅነት በተካሄደው በሶማሊያ የአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ ኤዩሶም ስር የጦር ሰራዊት የሚያሰፍሩ ሀገራት የመሪዎች ጉባኤ ላይ በሶማሊያ የጸጥታ ሽግግርና የሰላም ማስከበር ተልዕኮ የወደፊት እጣ ፈንታ ላይ መክሯል። በተለይም የምዕራባውያን ሀገራት ለሰላም ማስከበር ተልዕኮ የሚያደርጉትን የገንዘብና የሎጂስቲክስ ድጋፍ በመቀነሳቸው እንዲሁም በማቋረጣቸው ምክንያት የተፈጠረውን የሀብት ክፍተት የአፍሪካ ሀገራት በራሳቸው አቅም እንዴት መሸፈን እንዳለባቸውና ሶማሊያን ለመደገፍ ቁርጠኝነት ለመውሰድ በጉባኤው የተነጋገሩ ሲሆን ፕሬዚዳንት ዩዌሪ ሙሴቬኒ በዚሁ መድረክ ላይ የአፍሪካ ሀገራት በራስ የመቆም አቅም እንዳላቸውና የሶማሊያን ሰላም ለማስጠበቅ የውጭ ኃይሎች ድጋፍ ማቆም እንቅፋት እንደማይሆን አጽንኦት ሰጥተዋል። የኡጋንዳው ፕሬዚዳንት ሙሴቬኒ በንግግራቸው ኡጋንዳ ከሶማሊያ ጋር የጋራ ወሰን የሌላት ቢሆንም በሶማሊያ ጉዳይ ውስጥ ለመሳተፍ የወሰኑት በሁለት ስትራቴጂያዊ ዓላማዎች መሆኑን ገልጸው ጊዜያችንን የሚያባክኑና ራሳቸውን በህብረተሰቡ ላይ ለመጫን የሚፈልጉ የእስልምና አክራሪ ቡድኖች ትምክህት የማይቀበሉ በመሆኑ በሱዳን የነበረው ይኸው ችግር አሁን ደግሞ በሶማሊያ እየተስተዋለ መሆኑ ነው ብለዋል። የኡጋንዳ ሁለተኛው ምክንያት ግን ለኢትዮጵያ መንግስት ያላቸው ወንድማማችነትና አጋርነት መሆኑን የተናገሩት ፕሬዝደንቱ ኢትዮጵያ በሱዳን በኩልና አሁን ደግሞ በአክራሪ የሶማሊያ ቡድኖች ጥቃት እንደሚሰነዘርባትና ኡጋንዳ ከኢትዮጵያ ጎን መቆም እንዳለባት አቋም በመያዛቸው መሆኑን ገልጸዋል። ፕሬዝደንቱ ይህንን አቋም ወታደር ለሚያዋጡ ሀገራት ባለስልጣናት በዝግ ስብሰባ ላይ በዝርዝር እንዳስረዱም ይፋ አድርገዋል። ፕሬዝደንት ሙሴቬኒ አክራሪና ትምክህተኛ ሲሉ የጠሯቸው ቡድኖች ጣልቃ አይግቡብን ሲሉ አጽንኦት የሰጡ ሲሆን የምስራቅ አፍሪካ ሀገራት የተለያየ ማንነት ቢኖራቸውም ጠንካራ ታሪክ እንዳላቸውም አስረድተዋል። ችግሮችን መፍታት እንዲቻል ማንኛውም አካል የራሱን ፍላጎት በሌሎች ላይ መጫንን ማሰብ ማቆም ይገባል ሲሉም አስጠንቅቀዋል። የምዕራቡ ዓለም ሀገራት ተልዕኮን መደገፍ ስለማቆማቸው ያነሱት ሙሴቬኒ ምዕራባውያኑ መውጣት ከፈለጉ ይውጡ ሲሉ የተናገሩ ሲሆን በአፍሪካ ውስጥ የተፈጠሩና በራሳችን አቅም የፈታናቸው ብዙ ችግሮች ላይ የነሱ ድጋፍ አላስፈለገንም ነበር ብለዋል። የራሳቸውን ሀገር ተሞክሮ በማንሳት የኢዲ አሚን ዳዳ ስርዓት ስለተወገደበት ታሪክ በማስታወስ ይህንን ያሳካነው በታንዛኒያና በሞዛምቢክ ድጋፍ ብቻ ነበር በማለት ተናግረዋል። ሶማሊያ የውጭ ኃይሎች በሚያቋርጡት ድጋፍ ምክንያት ተነጥላ እንደማትቀርና አፍሪካውያን በራሳቸው ችግሩን የመቅረፍ አቅሙ አላቸው ብለዋል። በሶማሊያ የአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ ውስጥ ኡጋንዳ የአዛዥነት ኃላፊነት ይዛ በወታደር እንዲሁም በፖሊስ ኃይል አቅርቦት የምትሳተፍ ሲሆን በተጨማሪም ኢትዮጵያ፣ ኬንያ፣ ጅቡቲ፣ ብሩንዲና በዚህ ዓመት የተቀላቀለችው ግብጽ የጦር ሰራዊት የሚያበረክቱ ሀገራት ናቸው። ጋና፣ ናይጄሪያ፣ ሴራሊዮንና ዛምቢያ ፖሊስ የሚያበረክቱ ሲሆን ኬንያና ኡጋንዳ የወታደርና የፖሊስ ኃይልን በማቅረብ እየተሳተፉ ነው። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።